የገደልኳት በእጀ መርዝ መገብኳት እያሉ በጸጸት እሳት ውስጥ ይነዳሉ። ከህመም ጋር ትግል ክፍል 4 የሞት ጥላ ያጠላባት ኮሪደር። የሆስፒታሉ የድንገተኛ ክፍል የዝምታ ድባብ በአቤል የጩኸት ድምፅ ተናወጠ። ድረሱልን ድረሱልን ነፍስ ይዘናል የሚለው ድምፅ ኮሪደሩን ሲያናውጠው ነርሶችና ሐኪሞች እንደ ንብ ተረባረቡ። ሜሮን በዚያ በቆሸሸና በተቀደደ ብርድ ልብስ ተጠቅልላ ቃሬዛው ላይ ተኝታለች። ፊቷ የሰው ሳይሆን የከሰል ምስል ይመስለዋል። ከንፈሮቿ በድርቀት ተስረጣጥቀውና ጠቁረው ትንፋሿ ደግሞ እንደ መጨረሻ የሻማ ብርሃን እየተቆራረጠች ትገኛለች። ዶክተር አክሊሉ ወደ ቃሬዛው ሲጠጋ የሜሮን አይኖች በግማሽ ተገልጠው ነበር። ነገር ግን አይኖቿ ውስጥ ህይወት የለም፣ ባዶነትና ጥቁር ጨለማ ብቻ። ሐኪሙ እጁን ሆዷ ላይ ሲያሳርፍ ሜሮን ራሷን ስታ እንኳ ከአንጀቷ የሚወጣውን አሰቃቂ የሲቃ ድምፅ አሰማች። ትርምስምስ አለ ክፍሉ። በአንድ ጊዜ በሕክምና መሳሪያዎች ድምፅ ተሞላ። ዶክተር አክሊሉ ፈጣን ፈሳሽ ስቀሉላት፣ ግፊቷ እየወረደ ነው ሲል ጮኸ። እጁን ግን ከሆዷ ላይ አላነሳም ነበር። የብላቴናዋ ሆድ እንደ ጋለ ብረት ያቃጥላል፣ እንደ ድንጋይም ጠንክሯል። ይህ ፐሪቶናይትስ ወይም የሆድ ዕቃ መመረዝ ነው። አንጀቱ ፈንድቶ መርዙ መላ አካሏን እየበላው ነው አለ ዙሪያው ላሉት ነርሶች። የሕክምናው ፍልሚያ። አንደኛዋ ነርስ የሜሮንን ዝልፍልፍ እጅ እየፈለገች በሁለት ቦታ መርፌውን ወጋችው። በደም ስሯ ውስጥ ኃይለኛ የኢንፌክሽን መድኃኒት ሰጠቻት። ሌላኛው ነርስ ደግሞ የኦክሲጅን ማስኩን ፊቷ ላይ ሲያደርግላት ሜሮን ለመተንፈስ የምታደርገው ትግል ደረቷን ያሳቅቀው ነበር። ዶክተሩ ቀጭን ትቦ በአፍንጫዋ በኩል ወደ ሆዷ ሲሰድ ከውስጥ የወጣው ጥቁር ፈሳሽ የሁኔታውን አሳዛኝነት በግልጽ ያሳያል። ሐኪሙ የሽንት ቱቦ ሲያስገባላት የሽንት መጠኑ የሰውነቷን የጉዳት መጠን ፍንትው አድርጎ ማሳየት ጀመረ። ምክንያቱም የሽንት መጠኗ በጣም ቀንሶ ስለነበር። ወይዘሮ ማርታ በመጋረጃው ስር ሆነው ልጃቸውን ያያሉ። እማዬ የሚል ድምፅ ከሜሮን የወጣ ይመስላቸዋል። ነገር ግን ድምፁ የሞት ሽታ ካለው ትንፋሿ ጋር አብሮ የሚጠፋ የድምፅ ስቃይ ነበር። ወይዘሮ ማርታ ራሳቸውን መቆጣጠር አቅቷቸው ወለሉን በግንባራቸው ይደበድቡ ጀመር። እኔ ነኝ የገደልኳት፣ በእጀ መርዝ መገብኳት እያሉ በጸጸት እሳት ውስጥ ይነዳሉ። ወደ ኦፐሬሽን ክፍል አሁኑኑ። ዶክተሩ ቃሬዛውን ራሱ እየገፋ ወደ ኮሪደሩ ወጣ። ሜሮን በቃሬዛ ላይ ሆና ስታልፍ የእናቷ እጅና የእሷ እጅ ለአፍታ ተነካኩ። የሜሮን እጅ በረዶ ሆኖ ነበር። ነርሶቹ ቃሬዛውን በፍጥነት ሲገፉት ወይዘሮ ማርታ ወለሉ ላይ ተዘረረው ቀሩ። የኦፐሬሽኑ ክፍል በር በከፍተኛ ድምፅ ተዘጋ። ያ ቀይ መብራት ሲበራ ኮሪደሩ ውስጥ የቀረው ለቅሶና የሕክምና መሳሪያዎች ድምፅ ብቻ ነበሩ። ሜሮን አሁን በሰው እጅና በፈጣሪ ምሕረት መካከል ሆና ቀዶ ጥገናው ይጠብቃታል። የሜሮን መጨረሻ ምን ይሆን? በክፍል 5 ይጠብቁን። ለመሆኑ ዶክተር አስናቀው ደሳለኝን እየረዳችሁ ነው? በህንድ ሀገር በሕክምና እጦት እየተሰቃየ ይገኛል። ስለዚህ ወገኖቻችን አካውንቱን ኮመንት መስጫ ላይ አስቀምጬላችኋለሁ። በተጠቀሰው አካውንት እያስገባችሁ አለንልህ ልንለው ይገባል። እናመሰግናለን።